It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ነገ ነው ቀኑ ሊቨርፑል የ2024-25 የውድድር ዓመትን የእንግሊዝ ፕሪሚየር ሊግ በሻምፒዮንነት ማጠናቀቁን የሚያረጋግጥበት ቀን ይሆናል ተብሎ ይጠበቃል። አንፊልድ ሮድ በልዩ ሁኔታ ትደምቃለች። የብዙዎች ግምት፣ የብዙዎች አስተያየት ነው። ሊቨርፑል በ2019-20 የውድድር ዓመት አሰልጣኝ የርገን ክሎፕ ይዘውት በፕሪሚየር ሊጉ ኤራ የመጀመሪያ የተባለውን ዋንጫ አሸንፎ ነበር። ከ5 ዓመት በፊት ማለት ነው። ብዙዎቹ የሊቨርፑል ደጋፊዎች ያንን አንቆጥረውም ይላሉ። ድሉን አንቆጥረውም ሲሉ ድሉ ክብር ስለሌለው ሳይሆን በጣም በጉጉት ስንጠብቀው የነበረው ድል ሲመጣ እኛ ስላልነበርን ነው ስቴዲየም ነው የሚሉት። በልተናል ዋንጫውን፣ ደስ ብሎናል በድሉ፣ ነገር ግን ደግሞ አልነበርንማ ስቴዲየም። ደስታውን ከተጫዋቾቻችንና በወቅቱ ከነበሩት አሰልጣኝ ጋር አልተጋራንማ። ስለዚህ ነገ ሊቨርፑል ወይ አቻ ወጥቶ ወይ ደግሞ ቶተንሃምን አሸንፎ የፕሪሚየር ሊጉን ዋንጫ ማንሳቱን የሚያረጋግጥ ከሆነ ለበጣም ብዙ የሊቨርፑል ደጋፊዎች ከ35 ዓመት በኋላ የተገኘ የመጀመሪያ ድል አድርገን እንወስደዋለን። ልክ እንደ መጀመሪያ ድል ከ35 ዓመት በኋላ እንደመጣ የመጀመሪያው ድል አድርገን ሰለብሬት እናደርጋለን። ደስታችንን ያልገለጽንበትን ድል ኦልሬዲ ረስተነዋል ነው የሚሉት እነሱ። እንደ አዲስ በልዩ ድግስ በአማረ ዝግጅት ታይቶ በማይታወቅ ድባብ አንፊልድ የምርም ቀይ ሆና የምናከብረው ዋንጫ ነገ ነው የሚመጣው ብለው ተስፋ ያደርጋሉ። ነገ ወይ ማሸነፍ ወይ ደግሞ አቻ መውጣት ይጠበቅባቸዋል። 16ኛ ደረጃ ላይ የተቀመጠውን ቶተንሃምን ማሸነፍ ወይም ከቶተንሃም ጋር አቻ መውጣት በሊቨርፑልና በፕሪሚየር ሊጉ ዋንጫ መካከል በሊቨርፑልና በሻምፒዮንነት መካከል ያለው መሰናከል ቶተንሃም ነው። 26 ጨዋታዎችን ሳይሸነፍ ለተጓዘው ሊቨርፑል እስከ ዛሬ ባደረጋቸው 33 ጨዋታ 2 ጊዜ ብቻ ለተሸነፈው ሊቨርፑል ከአቻና ከድል ውጤት ውጪ ይመዘገባል ነገ ብሎ መጠበቅም ደግሞ በጣም ከባድ ነው። ለማንኛውም ነገ በአንፊልድ ሮድ ምሽት 12:30 ላይ ምን እንጠብቅ፣ ምን እናያለን? አንደኛው ጥያቄያችን፣ አንደኛው ጉዳያችን ነው። ሁለተኛው ጉዳያችን አርነ ስሎትን እንዴት እንግለጻቸው፣ አርነ ስሎት እንዴት ባለ መንገድ ይገለጹ የሚለው ደግሞ ሁለተኛው ጉዳያችን ይሆናል ማለት ነው። አርነ ስሎት ሊቨርፑልን ማሰልጠን በጀመሩበት በመጀመሪያው የውድድር ዓመት ዋንጫ ስላሸነፉ መደነቅ አለባቸው፣ ክብር ማግኘት ይገባቸዋል። ትንሽ ወደ ኋላ ሄደን እናስብ። ትንሽ ወደ ኋላ መለስ ብለን አንዳንድ ነገሮችን ለማስታወስ እንሞክር። የውድድር ዓመቱ ሊጀመር አካባቢ የእንግሊዝ ፕሪሚየር ሊግን የዘንድሮ የውድድር ዓመት ሻምፒዮን በመሆን ማጠናቀቅ የሚችሉ ቡድኖችን በተራ ስናስቀምጥ አርሰናል፣ ሲቲ አርሰናል ብለን ነው አይደል አብዛኞቻችን ስንናገር የነበረው። ከአርሰናልና ከሲቲ ወይም ከሲቲና ከአርሰናል ከተረፈ ሶስተኛውን ከፍተኛ ግምት
እንሰጠው ይሆናል እንጂ ሊቨርፑልን ይሄንን አመት ሻምፒዮን ሆኖ ያጠናቅቃል ብለን አልገመትንም። የትኛውም አናሊስት፣ የትኛውም ፐንዲት፣ የትኛውም ጋዜጠኛ፣ የትኛውም የቀድሞ እግር ኳስ ተጫዋች እንዲህ ያለውን ግምት እኔ ሲሰጥ አልሰማውም። እኔም አልሰማውም። እንደውም ሊቨርፑል ጥሩ የውድድር አመት የማያሳልፍባቸው ምክንያቶች ተብለው ነበረ ሲዘረዘሩ የነበረው። ቅድም አንተ እንዳልከው ከየርገን ክሎፕ በኋላ የመጣ የመጀመሪያው የውድድር አመት ስለሆነ እንደገና አርነ ስሎትንም ደግሞ ከዛ በፊት በትልቅ ቡድን እንደዚህ በጠንካራ ሊግ ያየንበት አጋጣሚ ስለሌለ ሊቨርፑልም ደግሞ ተጫዋች በማስፈረም ረገድ ያን ያክል ደማቅ ተሳትፎ ስላላደረገ ወይ ምንም ስላላደረገ እና በእነዚህ ምክንያቶች ሊቨርፑል የተዳከመ የውድድር አመት ነው የሚያሳልፈው ብለው ትንታኔ የሰጡ ብዙ ባለሙያዎች አሉ። ያንን እኛም ስንናገር ነበረ። እንደው ምን የሚገርመኝ ሊቨርፑል ጥንካሬ እያሳየ በነበረበት ወቅትም እንኳን የውድድር አመቱ ተጀምሮ 4-3 ወር ከተቆጠረ በኋላ ጥሩ ነው ሊቨርፑል እያለን እየተናገርን በነበረበት ወቅት እንኳን አይቀጥልም ሊቨርፑል የሆነ ጊዜ ላይ ይንሸራተታል። ልክ ለቸልሲ ሲነገር እንደነበረው ቸልሲም የሆነ ጊዜ ላይ ጥሩ ሆኖ መውረዱ አይቀርም መንሸራተቱ አይቀርም የተባለው ነገር ለሊቨርፑልም ይባል ነበር እና እንዳልከው የውድድር አመቱ መጀመሪያ ላይ የሊቨርፑል የውድድር አመት በስጋት የታጀበ መሆኑን ነው እንጂ በሻምፒዮናነት የደመቀ መጨረሻ ይኖረዋል ብሎ የተናገረ ሰው እኔም አልሰማሁም። ግን በወቅቱ የተሰጡት ትንታኔዎችም ደግሞ ስህተት ናቸው ብሎ መናገር አይቻልም። ስህተት አይደሉም፣ መነሻቸው ትክክል ነው። ጤናማ የሆነ ሰው ሊያስበው የሚችለው አይነት ነገር ነው። የሆነ መለኮታዊ መገለጥ ምናምን ነገር ከሌለሽ በስተቀረ ታይቶኛል ምናምን የምትይው ካልሆነ በስተቀረ የእውነት ለመናገር አንደር ኖርማል ሰርከምስታንስስ ልትገምቺው የምትችይው አይነት ነገር አይደለም። በእውነት አይደለም። አሁን እኮ አንቺ ያነሳሽው ደግሞ እኔ ካልኩትም አባስሽው። እኔ ገና የውድድር አመቱ ከመጀመሩ በፊት ሲቲንም ሳናይ አርሰናልንም ሳናይ ሊቨርፑልንም ሳናይ ለቼልሲ መረጃ ሳይኖረን ነው። አንቺ ደግሞ ጥሩ አርገሽ ምን አርገሽ አመጣሽው? ውድድሩ ከተጀመረ ከ3 ወራት በኋላም ሊቨርፑል ዝም ብሎ እያሸነፈ ሲሄድ መውደቁ አይቀር አንዴ እስኪሸነፍ ነው እንጂ አንዴ እኮ ከተሸነፈ በኋላ ማገገም አይችልም። እንደ እስኪ ፊክስቸሩን ይዩት። ሊቨርፑል እኮ በፕሮግራም አወጣጡ እድለኛ ስለሆነ የመጀመሪያዎቹን 11-12 ጨዋታዎች ላይ እንዲህ ያለ ውጤት ቢያመጣ ተጋጣሚዎቹ እነማን ስለሆኑ ነው? የሊቨርፑል ፈተናማ አሁን ይጀምራል። ተከታትሎ የሚመጡትን ጨዋታዎች አይታቸዋል። እንትና ከእንትና እኮ ነው የሚጫወተው ይላል ደግሞ ሌላ ሰው ድምጼን ቀይርኩት ለዛ ሌላ ሰው እንደገለ ተጫወተላችሁ ለመባል ነው። የእውነቴን ነው። ግን እንዲህ እያልን ስንሄድ በፈተናዎች ውስጥ ሁሉ ጸና ሊቨርፑል፣ በድል ጸና፣ ሳያቋርጥ አሸነፈ፣ ሳያቋርጥ ጥሩ ውጤት አስመዘገበ። በሌላ በኩል አርሰናል እንደተጠበቀው መሆን የተቸገረበት ጊዜ መጣ። ማንቸስተር ሲቲ ከብዙዎቻችን ምናልባትም ከሁሎቻችንም ግምት ውጪ ሆነና በማንቸስተር ሲቲ ታሪክ ሆኖ የማያውቀውን ሲሆን አየ ነው። ሊቨርፑል ግን ጸና። ስለዚህ አርነ ስሎትን አለማድነቅ አንችልም። ማድነቃችን ላይ የምንስማማ ስለሚመስለኝ በምን ነገራቸው እናድንቅ? ምኑን እናድንቅለት የአርነ ስሎትን? የመጀመሪያው የእንግሊዝ ፕሪሚየር ሊግ በጣም ጠንካራ፣ በጣም ፈታኝ፣ ትልቅ ቻሌንጅ ያለው ሊግ ነው የሚለውን ስለምንስማማ በዚህ ሊግ ላይ እንደመጣ ሻምፒዮን መሆን ያስደንቃል። ራሱ ለጋርዲዮላም አልሆነም፣ ለየርገን ክሎፕም አልሆነም። የርገን ክሎፕ ስንት ዓመት ጠበቁ። ጋርዲዮላ እንዴት ነበር አጀማመሩ ላይ፣ አርቴታ እንዴት ነበር አጀማመሩ ላይ ምናምን የሚለውን ነገር ከግምቱ ስታስገቢ ይሄ ሰው ግን መጣና አሸነፈ። ከባድ ነው። ከባዱን ነገር ግን አድርጎታል። ስላደረገውም ደግሞ ማድነቅ ትክክልና ተገቢ ነው የሚሆነው። ሁለተኛው የተረከብሽው ከማን ነው? ከየርገን ክሎፕ። የርገን ክሎፕ ተጽዕኖ በሊቨርፑል ቤት ውስጥ በጣም ትልቅ ነው። ይህንን ልንክድ የምንችል አይመስለኝም። መልበሻ ቤቱ ላይ ያላቸው ቁጥጥር፣ ተጫዋቾቻቸው ላይ ያላቸው ቁጥጥር፣ ኦቶሪቲ፣ በደጋፊዎቹ ላይ የፈጠሩት ተጽዕኖ የርገን ክሎፕ አንድናያብል ነው። ቻምፒዮንስ ሊግን አሸንፈዋል። በሌላ ቻምፒዮንስ ሊግ ለፍጻሜ ደርሰዋል። በፕሪሚየር ሊጉ ሁሌም ቡድናቸው ላይ ያለ
ከማንቸስተር ሲቲ ጋር የሚቀዳደር በሙሉ የውድድር ዓመት 38 ጨዋታ ተጫውቶ አንዴ ብቻ ተሸንፎ 97 ነጥብ ሰብስቦ ዋንጫ የማያነሳ ሊቨርፑልን አሳይተውናል። መልበሻ ቤቱ ላይ ጉልቤ ናቸው። ይሄንን ሁሉ እዚህ ሁሉ አካል ላይ ተጽዕኖ የሚያሳድርን ሰው ስትተኪ ተመሳሳይ የሆነ ተጽዕኖ የመፍጠር አቅም ለመያዝ ቴክስ ታይም አይደለም፣ ጊዜ ይፈልጋል። ግን ሰውየው አርነ ስሎት ከየርገን ክሎፕ ቢሆንም የተቀበሉት የርገን ክሎፕ መልበሻ ቤት ላይ የነበራቸውን ተሰሚነት እሳቸው ለማስቀጠል እሳቸውም ለመደመጥ ግን ጊዜ አልፈጀባቸውም። ኦቶሪቲም አላቸው። የርገን ክሎፕን ሲሰማ የነበረ ጆሮ የርገን ክሎፕ የሚሉትን ለመፈጸም ይለፋ የነበረ ያ የሊቨርፑል ጠንካራ እና ሰፊ የሚባለው የተጫዋቾች ስብስብ አርነ ስሎትን ለመስማት አልተነጫነጨም፣ እንዳይነጫነጭ አድርገውታል። ይህንን አለማድነቅ አልችልም። ከባድ ነው። ለልምድ አልባው አርነ ስሎት ሰፊ ነው ስራው። ወደ ልካቸው ግን አመጡት አርነ ስሎት ወይስ በጣም የሚደንቅ ነገር ነው። ይሄንን ቦታ አለመስጠት ለዚህ የሚቻል አይመስለኝም። ከዛ ውጪ ሃንድል ያደረጓቸው ጉዳዮች ደግሞ አሉ። ሊቨርፑል ቤት ውስጥ በተረጋጋ መንፈስ እንደ ልምድ አልባ ሳይሆን ልምድ እንዳለው ሰው ሆነው የሰሯቸው ስራዎች አሉ። የፈጸሟቸው ተግባራት እኮ አሉ። የመሐመድ ሳላ፣ የቨርጂል ቫን ዳይክ፣ የትሬንት አሌክሳንደር አርኖልድ የውል ጉዳይ ትልቅ ወሬ ሲሆን በሰውየው ልምድ አልባነት እኮ ቡድንሽን ሊበትንብሽ ይችላል እኮ፣ ስፒሪት እኮ ሊያጠፋብሽ ይችላል እኮ። መሐመድ ሳላ እኮ ከሆነ ጨዋታ በኋላ ወጥቶ የመጨረሻ የውድድር ዓመቴን ከሊቨርፑል ጋር እያሳለፍኩ እንደሆነ ነው የሚሰማኝ፣ አልቀጥለም፣ እነሱም የፈለጉኝ አይመስለኝም፣ ተደጋጋሚ የሆነ ነገር አደረው፣ ከሊቨርፑል ምንም እየሰማው አይደለም ምናምን ሲል እኮ የቲሙን ስፒሪት እኮ ሊበትንብሽ የሚችል ነው እኮ። ያው በጣም ይተች ነበር። ይሄንን ማለት አልነበረበትም። የቀድሞ ተጫዋቾች ይተቹት ነበር። ግን አርነ ስሎትስ ምን አለው? አሳልፈው አልሰጡትም። አደባባይ ወጥተው አልተቃወሙት። ለእኔ ደግሞ መሐመድ ሳላ የመጨረሻውን የውድድር ዓመት በሊቨርፑል ቤት እያደረገ እንደሆነ አይደለም የሚሰማኝ። አይ ቲንክ ተጨማሪ ዓመታት አብረን ይኖረናል ምናምን ከማለት ውጪ እሰጥ አገባውን የመገፋት የሚመስለውን የመሐመድ ሳላህን ስሜት ወይ ማግኒፋይ አላረጉትም፣ አላጎሉትም፣ ወይ አላወገዙትም። ከዛ የቫን ዳይክ ሲመጣ እንደውም ቫን ዳይክ በተወሰነ ደረጃ የተለሳለሰ አስተያየት ነበር ሲሰጥ የነበረ። ክለቡ የሚገባውን ነገር በሙሉ ያደርጋል ይሉሻል እንጂ አርነ ስሎት ሌላ ምን ይላል? ምንም አላለም። ክለቡ የሚገባውን ነገር አደረገ። በአንድ ወቅት እነ ሳላህ ላይ ተፈጥሮባቸው የነበረው ስሜት ቡድኑ ላይ ተጽዕኖ ሳያሳድር የመሐመድ ሳላህ ኮንትራት ተራዘመ፣ የቨርጂል ቫን ዳይክ ኮንትራት ተራዘመ። ስለ አርኖልድም ቢሆን የሚናገረው አርነ ስሎት ተመሳሳይ ነገር ነው። ሆፕፉሊ ከኛ ጋር በሚቀጥለው የውድድር ዓመት እናየዋለን ነው የሚል። ይህ ልጆቹን ወይ ሞር ፑሽ የሚያደርግ አይደለ ወይ ደግሞ እነሱን ተቃርኖ አንድ ሁለት ሀሳብ ልውውጥ ውስጥ የሚከት ነገር አይደለም። ሪሰንትሊ ዩናይትድ ቤት ውስጥ የምናየው አይነት ነገር አይደለም ያለው። ቀላል ነገር አይደለም ይሄ። በቃ የሳላህን ሲቹዌሽን የቫን ዳይክን ሲቹዌሽን ሃንድል ያደረጉበት መንገድ ቀላል ዋጋ የሚሰጠው አይደለም። የሆነ ሰው ልምድ አልባ ሲሆን የሚሳሳተውን አይነት ስህተት ሲሳሳቱ አላየ ነው። በየርገን ክሎፕ ጊዜ ባለፈው የውድድር ዓመት ትንሽ ፐርፎርማንሱ ወርዷል፣ ደስተኝነትም አጥቷል ሲባል የነበረው መሐመድ ሳላህ በዘንድሮ የውድድር ዓመት በ32 ዓመቱ የሚገርመውን መሐመድ ሳላህን አሳዩ። በእንግሊዝ ፕሪሚየር ሊግ በጣም ብዙ ትልልቅ ከዋክብቶችን አይተን እናውቃለን አይደል? የሚገራርሙ ተጫዋቾች፣ ጎል የሚያስቆጥሩ፣ አሲስት የሚያደርጉ፣ ጎል ፕላስ አሲስታቸው ትልቅ ደረጃ የደረሱ ተጫዋቾችን እኮ እናውቃለን። የዘንድሮ የመሐመድ ሳላህ የጎል ፕላስ አሲስት
ቁጥር ግን ከዚህ በፊት ማንም ያልደረሰበት ደረጃ ደረሰ። ያውም ገና 5 ጨዋታ አለው። ነገ 1 ከዛ በኋላ 4። ይሄ ማለት ከተጫዋቾቻቸው ማግኘት የሚገባቸውን ጥቅምም ማግኘት የሚችሉ ሰው መሆናቸውን ደግሞ ያሳያል። ለዚህም አድናቆት አለ። ይህንን ቁጥር አንስተን ልንነጋገር እንችላለን። ይህንን ቁጥር አንስተን ልናወራ እንችላለን። መሐመድ ሳላህ የጎል ፕላስ አሲስት ኮንትሪቢዩሽኑ አንደኛ ነው። በ2024-25 እስካሁን 45 ደረጃ ላይ ደርሷል። 45 ቁጥር ላይ ደርሷል። ገና ግን 5 ጨዋታ ይቀራል። ከዛ ውጭ ያሉትን ነገሮች ስትመለከቺ ቴሪ ዳንኤል ኦንሪ 44 አለው፣ ኤርሊንግ ሃላንድ 44 አለው፣ የሄንሪ 2002-2003 ነው፣ የሃላንድ 2022-23 ነው፣ ሉዊስ ሱዋሬዝ በ2013-14 43 ነው፣ መሐመድ ሳላህ በ2017-18 42 ነው። ስለዚህ አዲስ ሪከርድ ያስመዘገበውን ዘንድሮ ጉድ የፈላበት ነው የምንለውን መሐመድ ሳላህን እንድናይ አድርገውናል። ካለ መደሰት ወደ መደሰት ምን ነው ምነካው ከሚል ዝቅ ያለ ፐርፎርማንስ ወደ ቤስት ፐርፎርመርነት ቀይረውታል። እሺ መሐመድ ሳላህ ጎበዝ ነው ምናምን ብትይ የግራቨንበርችን ደግሞ ልትወስጂ ነው። ግራቨንበርች በአርነ ስሎት በጣም ከተመቻቸው የሊቨርፑል ተጫዋቾች መካከል አንዱ እሱ አይደለም ወይ? ይሄ ልጅ በዚህ በዘንድሮ የውድድር ዓመት ኢንተርሴፕሽን ወይም የተቃራኒ ቡድን ተጫዋቾች የሚኖራቸውን የኳስ ቁጥጥር የኳስ ቅብብል ኢንተርሴፕት በማድረግ በማቋረጥ 1.78 ፐር ጌም አለው ዘንድሮ በ90 ደቂቃ ውስጥ። ካለፈው የውድድር ዓመት ጋር ስናነጻጽረው ብልጫ አለው። 1.1 ነበረ ባለፈው የውድድር ዓመት የነበረው። ግራቨንበርች 1 ታክል ያሸንፍ ነበረ ዘንድሮ፣ ባለፈው የውድድር ዓመት ግን 1 አይሞላም። ምን ያህል ኳሶችን በስኬት በተሳካ ሁኔታ ያቀብላል ስትይ 49 ኳሶችን ዘንድሮ ያቀብላል። ባለፈው የውድድር ዓመት 33 ነው ቁጥሩ ሳምሪ። በዲፌንሲቭ ሰርድ ላይ ፖሴሽን ወይም የኳስ ቁጥጥርን ማሸነፍ አምና 1.6 የነበረው ግራቨንበርች ዘንድሮ 2 ነው። የኳስ ንክኪዎቹን ምን ያህል ጊዜ ኳስ ይነካል ስትይ 7.49 ነው ዘንድሮ፣ ባለፈው ግን 60 ነው። በእያንዳንዱ ግራቨንበርች ሊለካ በሚችልበት በእያንዳንዱ ነገር ግራቨንበርች ለሊቨርፑል የተሻለውን አበርክቷል ካምናው ይልቅ። እዚህ ውስጥ አርነ ስሎት አሉ ነው ያው እንደውም ያላየነውን ያላወቅነውን ግራቨንበርችን ያስተዋወቁን ተብሎ የዲፌንሲቭ ኳሊቲው ጎልቶ በጣም የተለየ አገልግሎት የሚሰጥና ማስተዋወሰው ከዚህም በፊት እኛም ፕሮግራም ላይ ተናግረናል። ልክ ጥሩ ብቃት ማሳየት እንደጀመረ ሊቨርፑል የውድድር ዓመቱን ግራቨንበርች በዚህ አይነት ብቃት የሚያጠናቀቅ ከሆነ ሻምፒዮን ይሆናል ብለው አስተያየት የሰጡም ሰዎች ነበሩ። ይሄንን በደንብ አድርጌ ነው ማስተዋወሰው። ስለዚህ በተጫዋቾቻቸው በግል ደረጃ ለምሳሌ ቅድም ያነሳ ነው የመሐመድ ሳላህ ኤክሰፕሽናል ነው በብዙ ነገሮች ውስጥ ሆኖ እንደገና ደግሞ ትልልቅ ተጫዋቾችን በዚህ ሁኔታ አሳምኖ ተቆጣጥሮ ብቃታቸውን እንዲያወጡ ማድረግ በራሱ ያሰልጣኝ ትልቅ ስራ እንደሆነ ይታወቃል። ስለዚህ የመሐመድ ሳላህ ብቃቱን የምናውቀው ቢሆንም ግን ደግሞ በጣም የተለየ ውድድር ዓመት እንዲያሳልፍ ምክንያት ከሆኑ ሰዎች መካከል አንደኛው ናቸው። እንደገና ግራቨንበርች ነበረ። እሱ ደግሞ ትንሽ የሆነ ጊዜ ላይ ቀዝቀዝ ሲል እንደገና ሶቦስ ላይ ደግሞ እንደገና በደንብ አገልግሎት መስጠት የጀመረበት ወቅት ተፈጠረ። በጣም ደግሞ ማስተዋወሰው የኮናቴ እሱም በተለይ ከቫንዳይክ ጋር ያለው ጥምረት በጣም ጥሩ ጥምረት ነበራቸው። እነዚህ ነገሮችን ስናይ የአዲስ አሰልጣኝ አይመስልም። የሆነ በፕሮሰስ ውስጥ አልፈው ከዛ ፍሬውን ማየት የጀመሩ አይነት ከአሰልጣኙ ጋር ተጫዋቾቹ ማለት ነው እንጂ ፍሬውን ማየት የጀመሩ ማሸነፍ የጀመሩ እንደዛ አይነት ነገር ነው የሚሰማኝ ነው እኮ የርገን ክሎፕ የመጨረሻዎቹ የውድድር ዓመት ላይ እንዳልሽው ስብስቡ ጥሩ ሆኖ ከልጆቹ የሚገኘው አውትፑት ቀነሰ የሚል ትችት እኮ ይሰነዘር ነበር አይደል? ግን እኔ አሁን አንዱ የርገን ክሎፕን በቃ ታክቶኛል ያሉት እሱን እኮ ነበር። ልክ ነው። እና እኔ አሁን ለመግለጽ የፈለኩት ከተጫዋቾቹ ጋራ ብዙ ጊዜ የቆዩ አሁን የትረስት ዘ ፕሮሰስ እንደሚባለው ማለት ነው ብዙ ጊዜ ቆይተው ከዛ አሁን በቃ የመጨረሻው ደረጃ ላይ የደረሱ አይነት ፕሮሰሱን አልፈው ለውጤት እየበቁ ያሉ አይነት ነው የሚመስለው ከተጫዋቾቻቸው ጋር ያላቸው መግባባትና የተጫዋቾቻቸውን የተረዱበት መንገድ በቃ ይሄ እንደውም በጣም አሪፍ ይመስለኛል።
ከተጫዋቾቹ ምን አይነት አገልግሎት ማግኘት እንደሚቻል የተረዱበት መንገድ በጣም የተለየ ነውና አንድ ትልቅም ደግሞ አስተዋጽኦ ያደረገው እሱ ነው። ሌላ ጥሩ ተጫዋቾች አሉ ተቀያሪ ወንበር ላይ ያሉ ግን ምንም ነገር አትሰማ ነጭንጭ ነገር የለም። አሁን ጋክፖኮ ተቀይሮ በገባበት አጋጣሚ በሙሉ በጣም አሪፍ ነገር ነው የሚያሳየው። እንደውም ዘንድሮኮ ከመሐመድ ሳላ ቀጥሎኮ ብዙ ጎል ያለው እሱ ነው። ግን በቃ የቀደም ጉዳት ባይኖር እንደውም እሱን እኮ ተቀያሪ ያረጉት። አዎ ግን ተቀይሮ በሚገባበትም አጋጣሚ ቢሆን ሳይጠቀሙበት ሲቀሩም ቢሆን ይሄ ንጭንጭ ነገር ተቀያሪ ወንበር ላይ እንዳለው ኳሊቲ ገብቼ ሜዳ ላይ አገልግሎት ልስጥ የሚል ያክል ይሄ ጥሩ ያልሆነ አስተያየት በቡድን ውስጥ ነው ሲሰማ አላጋጠመኝም እና ያም ትልቅ ኳሊቲ ነው ብዬ ምንም ጥያቄ የለውም። ግን አንዱ በጣም የረዳቸው የሚመስለኝ አንድ ለምሳሌ የየርገን ክሎፕ የዌልካሚንግ ፕሮግራም በጣም ደስ ይል ነበር ለአርነ ስሎት አይረዳቸውም ብለሽ ታስቢያለሽ? ኢዚ ያደረግላቸው የሱ የየርገን ክሎፕ ስንብት ወቅት የርገን ክሎፕ በማይክሮፎን ስቴዲየሙ ሙሉ ነበረ። የርገን ክሎፕ የመጨረሻ ጨዋታቸው ነው። የተወሰኑ ሰዎች ያለቅሳሉ፣ የተወሰኑ ሰዎች በክብር ሰውየውን ለመሸኘት መደረግ ያለበትን ነገር በሙሉ ያደርጋሉ እና የርገን ክሎፕ ማይኩን ከተቀበሉ በኋላ እኮ አርነ ስሎት ምናምን የሚል ዜማ ሲያወርዱና ደጋፊው እንዲቀበላቸው ሲያደርጉ ነበር። አርነ ስሎትን ከማወቃችን በፊት አርነ ስሎትን ፕራክቲካሊ ሜዳ ላይ ቡድኑን ሲመሩ ቡድኑን ሲያዘጋጁ ለድል ምናምን ከማወቃችን በፊት ደጋፊው እንዲቀበላቸው ከሳቸው ጎን እንዲቆም ከአርነ ስሎት ጎን እንዲቆም የርገን ክሎፕ had a great role እውነት ለመናገር የሆነ ትልቅ ሚና ነበረው። ምን አይነት እምነት ቢኖራቸው ነው እኛ አሰልጣኝ ላይ የሚል ስሜት ይፈጥራል አይደል? እሱ ይፈጥራል ብቻ ሳይሆን ይሄ ፕሪዲሰሰርሽ ቀድሞሽ የሚሰራ የነበረ ሰው ላንቺ መልካም መንገድ ጠርጎ ከሄደ በኮረኮንቹ ላይ እየወጋሽ ጠጠር አትራመጂም ማለት ነው። ገብቶሻል አይደል? ኢዚ የሆነ ፍሬንድሊ ሆነ በቃ ከደጋፊው ጋር የሚኖራቸው ግንኙነት ፍሬንድሊ ያደረገው ማን ያደረገው? ከየርገን ክሎፕ የመጣው ያ ስሜት የሊቨርፑል ደጋፊዎች ላይ ሰውየው ላይ ጫና ከማሳደር ይልቅ መደገፍ፣ ማበርታት፣ ከጎኑ መቆም እና ብቻውን አይሄድም በቃ የሊቨርፑል ቤት የሚለው ነገር አለ አይደለም? he will never walk alone በቃ በፍጹም እኛ አለና ይሄ ቀላል አስተዋጽኦ ነው ብዬ አላምንም። ይሄንን ክሬዲት ለየርገን ክሎፕ እንደሰጠነው ሁሉ ግን ለአርነ ስሎት ደግሞ የምሰጠው ትልቁ ክሬዲት ይኸውልሽ ይሄንን ያመጣውም ያኛው ሊሆን ይችላል፣ አሁን የጠቀስኩት ሊሆን ይችላል። የየርገን ክሎፕን ሜተድ ሙሉ በሙሉ አጥፉልኝ አላሉ። እኔ ይሄንን አደን የዚህ አይነት ሐሳብ አድናቂ ነኝ። ያንቺ የነበረው ነገር በሙሉ መጥፎ አይደለም። ይሄ ለአሰልጣኝ እግር ኳስ ቤት ለአሰልጣኝ አትሌቲክስ ቤት ምናምን ብቻ ሳይሆን መንግስት በመሆንና አዲስ መንግስት በመሆን መካከልም እንደዚህ አይነት ቲንኪንግ ያስፈልጋል። ሁሉ ነገር ከንቱ አይደለም፣ ሁሉ ነገር የተበላሸና መጥፎ አይደለም። ጥሩን ይዘሽ ትቀጥያለሽ፣ መጥፎውን በጥሩ ለመተካት ሙከራ ታደርጋለሽ አይደለም? አሁን የርገን ክሎፕ ያደረጉትን ወይም ሲያደርጉ የነበሩትን ሲከተሉ የነበሩትን መንገድ በሙሉ አጥፉልኝ አይነት ስሜት አላየሁም እኔ አርነ ስሎት ላይ። ኖ this is right ይሄ አሪፍ ነው ግን እቺን እንጨምራለን። ይሄ የርገን ክሎፕ አሪፍ ነው፣ ይሄ የርገን ክሎፕ አሪፍ ነው፣ እቺ የኔ ግን እዚህ ጋር ተገባ በቃ ይሄ በጣም አሪፍ ነው። ለተጫዋቾቹም ከሆነ አዲስ ነገር ጋር ለመላመድ የማይገደዱበት ይሆናል። ስፒሪቱ ፖዚቲቭ ይሆናል። አምናቃቸው እኮ አሰልጣኞች እኮ አሉ አንድን ክለብ ሲይዙ ከነሱ ቀድሞ እዛ ክለብ ላይ ይሰራ የነበረን አሰልጣኝ ፎቶግራፍ በሙሉ የሚያስነሱ እኮ አሉ። ማየት አንፈልግም የዚህን ሰው የፎቶግራፍ እዚህ የሚሉ እኮ አሉ። አይ ቲንክ ቤኒቴዝን አርገዋል መሰለኝ ሞሪኒዮን ፎቶ አስነስተዋል ኢንተር ሚላን ቤት ሲሄዱ ነው የሆነ ቦታ። አዎ እንደዚህ አይነት ታሪኮች አሉ። ፎቶግራፍ አልፈልግም እሱን እንዲያስታውሱ ምናምን አልፈልግም። የራሱ ምክንያት ሊኖረው ይችላል አንድ ሰው ያንን የሚያደርግበት፣ ግን በእኔ እምነት በእኔ አረዳድ ግን አይረዳም። ገባሽ? የርገን ክሎፕ ለአርነ ስሎት ምቹ ሁኔታ ፈጠሩ። አርነ ስሎት ደግሞ ፕራክቲካሊ የሰውየውን ጥሩ ነገሮች አስከብረው ቀጠሉ። ተጫዋቾቹም ግርታ ውስጥ አይገቡም ነው ማለት ነው። ስሎት ከተመረጡበት ምክንያት መካከልም አንደኛው ይሄ ነው ተብሎ በቅጥር ወቅት ሲነሳ ነው ያስታውሳለሁኝ። ምክንያቱም ሙሉ ለሙሉ የየርገን ክሎፕን ሐሳብም ሆነ አጫዋወት ማጥፋት ሊቨርፑል አይፈልግም እንደ ክለብ ማለት ነው። እና በዛ ሁኔታ ውስጥ ያኛው እንዳለ ሆኖ ግን ደግሞ እንዳልከው አርነ ስሎት የራሳቸውን ነገር ይጨምሩበታል እና በዛ አካሄድ ነው
እንደውም አርነ ስሎት የተመረጡት ተብሎ በወቅቱ በጣም ብዙ አስተያየቶች ሲሰጡ አስታውሳለሁ። አሞሪም ያልተመረጡበት ምክንያት አንደኛው ይሄ ነውም ተብሎ ሲነገር ነበር። ስለዚህ እንደተባለው ሁልጊዜ አንድ ክለብ በአዲስ ፕሮሰስ ውስጥ ማለፍ የለበትም አይደል? የሆነ አሰልጣኝ ፕሮሰስ ያው እንደገና እንደ ጀማሪ ነው የሚያደርገው። ሁሌ አዲስ ከሆነ በዛ ሂደት ውስጥ ማለፍ እና ከዛ ለውጤት መብቃት በጣም አስቸጋሪ ሊሆን ይችላል። ስለዚህ የኤርገን ክሎፕ አንደኛው በጣም አሪፉ ነገር የራሳቸውን ጥሩ ነገር ከኤርገን ክሎፕ ምርጥ ጋራ አቀናጅተው ይህንን የመሰለና ጥሩ ቡድን መፍጠራቸው ነው የሚለውም በደንብ ሁላችንንም የሚያስማማ ጉዳይ ይመስለኛል። እንግዲህ እኛ በእነዚህ ምክንያቶች ሰውየውን አደነቀን፣ እናንተ ደግሞ አረኔ በዚህም አደንቃቸዋለሁ ብላችሁ ተጨማሪ ነጥቦችን የምታነሱ ከሆነ በጣም ደስ ብሎን እናስተናግዳለን። ግን ሊቨርፑል የሚገባውን የውድድር ዓመቱን ሻምፒዮንነት ነገ ያረጋግጣል ተብሎ ይጠበቃል። ሊቨርፑል በአንፊልድ ሮድ ቶተንሃምን ያስተናግዳል። አቻ መውጣት ወይም ደግሞ ማሸነፍ የሊቨርፑል የሻምፒዮናነት ማረጋገጫ ይሆናል። ለዛ ነው ነገ ነው ቀኑ ማለታችን። ዛሬ በሊቨርፑል ሻምፒዮናነት ጉዳይ ላይ ውይይት እያደረግን እንደዚሁም ደግሞ አርነ ስሎት በመጀመሪያው የውድድር ዓመታቸው ከሊቨርፑል ጋራ ያሳኩትን ስኬት በተመለከተና ሊደነቁ ይገባቸዋል ብለን የተለያዩ ነጥቦችን አንስተን ውይይት እያደረግን ነው የምንገኘው። ነገ ከቶትናም ጋራ ሊቨርፑል የሚያደርገው ጨዋታ በጣም በታላቅ ጉጉት ይጠበቃል። ያ የሆነበት ዋነኛው ምክንያት ደግሞ ዋንጫ ማንሳቱን የሚያረጋግጥበት ጊዜ ስለሆነ ነው። አቻ መውጣት ብቻ በቂው ነው። ቶትናም ደግሞ በዘንድሮ የውድድር ዓመት አስቸጋሪ የሚባል ቡድን አይደለም። በጣም በቀላሉ ጎል የሚቆጠርበት ብዙ ሽንፈቶችን ያስተናገደ ክለብ ነውና በቀላሉ በሜዳው ሊቨርፑል አሸንፎ ዋንጫ ለማንሳት ጥረት የሚያደርግበት ጨዋታ ይሆናል ብዬ ነው ማስበው። ላቻነት አስበው ብቻ ወደ ሜዳ ይገባሉ ብዬ አላስብም። ይሄ ደግሞ በደጋፊው ዘንድ በጣም በከፍተኛ ደረጃ እየተጠበቀ ነው። እውነት ለመናገር አይደለም እዛ ያሉት እዚህም ሀገር ያሉት የሊቨርፑል ደጋፊዎች ፕላን ሲያደርጉ ምናምን አጋጥሞኛል። እኔ የት ነው የምናየው ጨዋታውን እንዴት አድርገን ነው የምንከታተለው? በቃ ሴሌብሬት ማድረግ ይፈልጋሉ። ትልቅ ስኬት ነው፣ ትልቅ ድል ነው። ደግሞ የሚገባቸዋልና በአንፊልድ ምን አይነት ድባብ ይኖራል ብለን ነው የምንጠብቀው? ከአንፊልድ የሚጠበቁ ነገሮች መካከል አንደኛው መጀመሪያ ስራ መጨረስ ነው። ስራ መጨረስ ማለት ምን ማለት ነው? ወያቻ ወጥተሽ ሻምፒዮንነትሽን ማረጋገጥ ነው ቢያንስ ማለት ነው። ወይም ደግሞ አሸንፈሽ ሻምፒዮንነትሽን ማረጋገጥ ነው። በአንፊልድ ከምንጠብቃቸው ነገሮች መካከል እንደውም አንዳንዶቹ የሚሉት ምንድነው ቀላሉ የማይቀረው ይሄ ይመስላል። ወይ አሸንፎ ወይ አቻ ወጥቶ ሻምፒዮንነትን ማረጋገጥ ነው። ትንሽ ካንቺ የምንለየው እኔ ቶተንሃምን እንደዛ ቅልዬ ማሰብ መቸገሬ ነው። እኔ እውነት እኔ እንደ ቶተንሃም ያለ ለመተንበይ ለመገመት የሚያስቸግር ቡድን አይቻላቅም። አሁን ግን አይረባም ስትዩ ደግሞ ለፌሰደን የሆነ ነገር አድርጎ መውጣት ይችላል። በስማም ቶተንሃም ተነሳበት ስትዩ ደግሞ እንዳይሆን አድርገው ሲቀውሩት ደግሞ ታያለሽ። አንፕሬዲክተብል ነው የቶተንሃም ጉዳይ፣ ግን ጎል አለው ብቻ። ለማንኛውም ቶተንሃም ሲጫወት ይህንን ስልሽ ሊቨርፑል ይከብደዋል ወይም ይቸገራል ምናምን ብዬ ሳይሆን ስለ ቶተንሃም በእርግጠኝነት ለመናገር የሚያቅተኝ መሆኔን ለመናገር ነው እንጂ ይሄ ሁሉ ዝግጅት እየተደረገ ሊቨርፑል ቶተንሃምን አሸንፎ ወይም አቻ ወጥቶ ቢያንስ ነገውኑ ስራውን አይጨርስም ብዬ ግን አይደለም። ይሄንን ያዥልኝ። ሁለተኛው ከመቼውም ጊዜ በላይ አንፊልድ ነገ እንድትቀላ ይፈልጋል። እዚህ ላይ የተነጋገሩ ነው የሊቨርፑል ደጋፊዎች። ቨርጂል ቫን ዳይክ ኦልሬዲ መልእክት አስተላልፏል። የቨርጂል ቫን ዳይክ መልእክት የሚለው ምንድነው? እኛ ተጫዋቾች፣ አሰልጣኞች እና እናንት የሊቨርፑል ደጋፊዎች ይላል ከዚህ በኋላ እስከ ውድድር ዓመቱ መጨረሻ በአንፊልድ በምናደርገው ጨዋታ ላይ ወደ አንፊልድ የምትመጡ ከሆነ እምናበረታታችሁና እምንጠይቃችሁ አንድ ነገር አለ። በቀሪው አንፊልድ ላይ በሚደረገው ጨዋታ ቀይ ልበሱ ብሎ መልእክት አስተላልፏል። አንፊልድ ትቅላ አለ። አንፊልድ ቀይ ሆና ትታይ አለ። ካም ኢን ሬድ ካም ዊዝ ኦል ሬድ። ቀይ ለብሳችሁ ኑ ነው። ሁሉ ነገር ቀይ ይሁን።
እባካችሁ ነው የሚለው አምበሉ ቨርጅል ቫን ዳይክ። በክብር ዋንጫ የሚቀበለው ቨርጅል ቫን ዳይክ ነው ይህንን እያስተላለፈ ያለው እና አንፊልድን እናድርገው፣ አንፊልድን ይበልጥ ልዩ እናድርገው፣ ኢንክሬዲብል ይሁን፣ በቃ የማይታመን ምን አይነት አትሞስፌር ነው በመድኃኔዓለም ምናምን የሚያስብል እናድርገው እያለ መልእክቱን አስተላልፏል። ስለዚህ ሁሉ ነገር ይቅላ፣ ቀይ ሆናችሁ ኑ፣ ቀይ ለብሳችሁ ኑ፣ ሁሉ ነገር ቀይ ይሁን ምናምን ብቻ ሳይሆን ያለው ሜክ ኖይዝ አለ። በቃ አስማች አስዩካን የቻላችሁትን ያህል አንባርቁ፣ ጩሁ፣ ጨፍሩ፣ ደስ ይበላችኋል። እናንተ እንደዛ ስትሆኑ ኢንጆይ የምናረገው እኛ እንደሆንን እንዳታስቡ። እናንተ ያንን ድባብ ስትፈጥሩት እናንተ ራሳችሁ አትሞስፌሩን ኢንጆይ ታደርጉታላችሁ። ከተለመደውም በላይ መሆን እንደሚችል አንፊልድ ማሳየት እንችላለን። በእኔ አመለካከት አንፊልድ ሞር ስፔሻል መሆን ይችላል። ሁሉ ነገር ቀይ ይሁን ነው። ይሄ ያንበላቸው መልእክት ከተላለፈ በኋላ የሊቨርፑል ደጋፊዎች በዚህ ጉዳይ ላይ ተነጋግረዋል። ምኑን እናቅለዋሉ? ሪፕሊካ ሸርተዋል አይደል? ይሄ ማሊያው እሱ ያው ቀይ ነው የሚጠበቅ ነው። ስካርፉ ቀይ ነው፣ ኮፍያው ቀይ ነው፣ ምኑም ሁሉ ጃኬት እንለብሳለን፣ እሱ ሁሉ ቀይ ነው። ቢያንስ የሚታየው ቀይ ይሆናሉ። ደግሞ እነሱ ሱሪ ቀይ ምናምን ላይ መጣልሽ ስለሚችል ቱታ ታረጊና ቀይ ካረግሽው አሪፍ ነው። ካልሆነ ግን ከወገብ በላይ አይደል በአብዛኛው የሚታየው በሙሉ ግን ቀይ ይሁን። አንፊልድ ይቅላ። እኛ ባለንበት ድል አድራጊዎቹ ባሉበት በጋራ ሻምፒዮን መሆንን ሰለብሬት የምናደርገው ነገ ነውና አንፊልድ ተቅላሉ። የፓርቲ አትሞስፌር ይኑረው አንፊልድ አሉ። የፓርቲ ድባብ ይኑረው። ይሄ እንደሚጠበቅ እናውቃለን፣ ግን ከሚጠበቀው በላይ እንስጥ። የርገን ክሎፕ በነበሩ ጊዜ ከዛም በፊት ከዛም በኋላ ፈርጉሰንን ብትጠይቂ፣ ቬንገርን ብትጠይቂ፣ ሞሪኒዮን ብትጠይቂ፣ ጋርዲዮላን ብትጠይቂ፣ ማንንም ብትጠይቂ የአንፊልድ ድባብ ሁሌም ቢሆን ልዩ ነው ይላሉ። እነዚህ ሰዎች ከመሰከሩለት ድባብ በላይ ነገ የተለየ ድባብ እንፍጠር ይላሉ። አንፊልድ እንደዛ ነው የተዘጋጀች ያለችው። የሚውለበለበው ነገር ቀይ ነው፣ ስካርፉ ቀይ ነው፣ ኮፍያው ቀይ ነው፣ ማሊያው ቀይ ነው፣ ጃኬቱ ቀይ ነው። በቀይ የሚወጣ ተጫዋች ግን እንዲሁ ነው። አንፊልድ በኖርማል ጨዋታም ጊዜ በጣም ደማቅ ስቴዲየም ነው። እንኳንስ ዋንጫ የሚነሳበት ቀን መሆኑ ቀርቶ ማለት ነው። ስለዚህ በጣም የተለየ ድባብ ነው የሚኖረው። እንደገና ቁጭት አለ። ይሄ ከ5 ዓመት በፊት በኮሮና ምክንያት እንዲህ ባለ መንገድ ሰለብሬት አልተደረገም። ያኔ የመጀመሪያ የፕሪሚየር ሊግ ኤራ ዋንጫቸው እስካሁን ድረስ የሆነ የባከናል አይደል? ያን ሁሉ ዓመት ጠብቀሽ 30 ዓመት ጠብቀሽ 30 ዓመት ጠብቀሽ የበላሽው ዋንጫ ላይ ስቴዲየም መግባት አይቻልም። ትታመማላችሁ፣ ትሞታላችሁ። ኳስ ከኮሮና በላይ አይደለም፣ አርፋችሁ ቤታችሁ ተቀመጡ፣ ሎክዳውን ነው ምናምን ተብሎ አባት ከሚስትና ከልጁ ጋር ቤት ውስጥ እና አሁን ዋንጫውን በላ ነው ማለት ነው ምናምን እየተባባልሽ በቃ ገበን ሴሌብሬሽን ከሌለ ትዝታ ከሌለ እኮ በጣም ከባድ ነው። አሁን መበቀያ ጊዜው ነው። በቃ አሁን ክልከላ የለም። አንፊልድ ይሞላል። የተባሉትን ለማድረግ ተዘጋጅተዋል። ሌላው ልዩ የሆነ የሴሌብሬሽን እቅድም አላቸው። በቃ ማንም እንዲህ ያለ ሞመንት አይቻላቅም እንዲል የሚያደርግ ሴሌብሬሽን ሞመንት ወይ ቪዥዋላይዝ የምናደርገው ነገር እንደዛ ነው ብለው ያስባሉ። ቅድም እንደተናገርኩት ነው ሳውሪ የነሱ አስተሳሰብ 2019-20 ላይ 1 2024-25 ላይ 2 ምናምን እንዲባል አይፈልጉም። 35 years ጠብቀናል ለዚህ ሞመንት ነው የሚለው። እኛ የምናወራው ስለ ሞመንቱ ነው፣ ስለ ዋንጫው አይደለም። እንዲህ ባለ መንገድ በሜዳችን ሻምፒዮን መሆናችንን አረጋግጠን ሴሌብሬት ካደረግን 35 ዓመት ሞልቶናል። ዋንጫ ቆጠራውን ተውትና ሴሌብሬሽኑ ላይ እናስብ ነው እኮ የሚሉት እነሱ። 35 years እንዴ በጣም ብዙ ነው በጣም። እኛንን ሻምፒዮን ምናምን ካሉ 35 ዓመት። ስለዚህ ነው በፍጹም አሉ። ምን ታደርጋለች? ዜማዎች እንዲዘጋጁ ተደርገዋል። ለአሰልጣኝ አርነ ስሎት
ተቀያሪ ቦታ ላይ የውድድር ዓመቱን ያሳለፉ ተጫዋቾች ሰሚኒት እንዲኖራቸው አድርግ ብለው ልመና አድርገዋል። ለነቺዛ አይነት ተጫዋቾች ይግቡ ወደ ሜዳ ላይ፣ ለኢንዶ አይነት ተጫዋቾች፣ ኤሊየት አይነት፣ ፌዴሪኮ ቺየዛ አይነት ተጫዋቾች ሰሚኒት ሲኖራቸው እነዚህ ልጆች የሚያሳፍሩ አይደሉም። እነዚህ ልጆች ለሊቨርፑል የሚመጥኑ ሊቨርፑል ቤትም የሚወደዱ ደጋፊዎቹም ክብር ያላቸው ልጆች ናቸው። ስለዚህ እነዛን የተለመዱ ሬጉላርስ ብቻ እንዳይጠቀሙ መልእክት ምናምን ተላልፏል። ዜማዎች ተዘጋጅተዋል። የየርገን ክሎፕ አይነት ባይሆንም የራሳቸው መንገድ ደግሞ ይኖራቸዋል። አርነ ስሎት ይሄ በቃ ሴሌብሬሽኑን ቺሩ ሊድ ሊያደርጉ ይችላሉ ተብሎ ይጠበቃል። ለሳቸውም በጣም ያጓጓል። እኔ እንደውም ለአድማጮቻችን መናገር የምፈልገው ጨዋታው ሲጀምር ብቻ ለማየት ቁጭ አትበሉ። እውነት ለመናገር 12:30 ነው አይደል ጨዋታው የሚጀምረው። ከዛ በፊት የአንፊልድ ድባብን በተመለከተ ይታያሉ በዲኤስቲቪ እና እሱን ራሱ ማየት በጣም የተለየ ስሜት ይፈጥራል። እኔ እንደውም አሁን ነገ ከጨዋታውን በፊት ከጨዋታውን በኋላ ያሉት ሲኖች በቃ ከጌሙ በፊት ያለው ነገርማ ካለፋቸው ኪሳራ እሱ እንዳያልፋችሁ ፈልጌ ነው። ማን ተጣላለ ማን እንዳያልፋችሁ ያንን ዝግጅት በተመለከተ በደንብ ብታዩት ጥሩ የመዝናናት አጋጣሚ ይፈጥርላችኋል ብዬ ነው ማስበው። ስለዚህ ብለን ነው የምናስበው። እሺ ስለዚህ የሊቨርፑል ደጋፊዎች እንኳን ደስ አላችሁ ማለት እንፈልጋለን። ቢያዘገዩት እንጂ አያስቀሩትም። ግን ነገ ቢሆንላቸው ግን የበለጠ ደስ ይላል። ግን ያልኩሽ ነው ማዘግየት እንጂ ማስቀረት የማትችው የሊቨርፑል ሻምፒዮንነት ነው። ለማክሲመም አንቺ ማድረግ የምትችው ማዘግየት ነው። ግን ነገ ነው ቀኑ። በነገራችን ላይ ርዕሱም ነገ ነው ቀኑ ተብሎ ነው የሚጻፈው የሚወጣው እና ነገ ነው ሊቨርፑል የፕሪሚየር ሊጉ ሻምፒዮንነትን የሚያረጋግጠው ለማለት ነው። ስሜቶቻችሁን ብናውቅ በጣም ደስ ይለናል። መልካምና የተባረከ ቀን እንዲሆንላችሁም ተመኝተናል። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010